ፕሮፋይልሽ ማን ነው? ጌታ ኢየሱስ ነው። ጌታ ኢየሱስ ስዕል ትቀበላላችሁ እንዴ? አልቀበልም፣ ግን ጀስት ስለምወደው ለምን ጣዖት ነው ብላችሁ አይደል? ጣዖት እንዴ ፕሮፋይል ታደርጊያለሽ? ይሄ ሚስጥር ነው። አንተ አይገባህም። በዛ ላይ ብል አይገባህም። አንተ ኢየሱስ እኮ የሚኖር የሚሰማ የሚናገር ራሱን የሚገልጥ አምላክ ነው። ራሱን ይገልጣል። ራሱን ይገልጣል እኮ ጌታ ኢየሱስ። ስለዚህ እንደዚህ ተገልጦ በዚህ ፕሮፋይል ያደረግሽው እንዴት ነው? ወደ ተሐድሶ ልገባ ነው ማለት ምንድን ነው? ምን ቦታ ምን ነው? ምን አጋጠመ? አሁን ላይ ያለው የቤተክርስቲያን ስርዓት አሁን ልክ ነው ብዬ አላምንም። ለምሳሌ አሁን ቤተክርስቲያን ለመቀጠርም ሆነ በቃ የሆነ ነገር ለማድረግ ሂደቱ በገንዘብ ነው። በቃ ምን እምነት አለ? ምን ተምርሃል? ይሁንና ይህንን ደብዳቤ መነሻ በማድረግ ከደብዳቤው ጋር ከዚህ ቀደም የተለቀቀ አባሪ ሰነድ 1 የሚል ቁራጭ ወረቀት በሶሻል ሚዲያ ሰሞኑን የተለቀቀ ሲሆን ይህ ደብዳቤም ሆነ አባሪ ሰነድ ከደብሩ የወጣ አለመሆኑን ለመግለጽ እንወዳለን። ከደብሩ የወጣ አይደለም አባሪ ሰነድ 1 በማለት በሐሰት ፈብርከው በሶሻል ሚዲያ የተለቀቀ ሲሆን እኔ የገባኝ ነገር እኮ አንተ ማለት አሁን ግን ተማመንን ሰው ሳይጠመቅ መዳን እንደማይችል እኮ ለዛ እኔ እኮ ጠየቅኩ። ተማመንን 40-80 ማን አምኖ ነው የጠመቅኩት? እሱን ሂድና መካነ ኢየሱስን ጠይቃችሁ አልኩ። ጎረቤት በጣም ቅርብ አለ፣ አጠገብ ናቸው። አያውቀውም ብትል እኮ ቀላል ነው። ተማመንን እና እኔም አለ ለህፃናትን ታጠምቃላችሁ ብለህ ጠይቃቸው። አሁን ተስተማር እናንተ ተቆም በቃ እሱን ብቻ ነው የምፈልገው። ሰው አምኖ ሲጠመቅ ይድናል አይድንም? ኦልሬዲ በቃ እኛ እኮ የጨረስነው ነገር ነው። አንድ ጊዜ ላውራ እዚህ ጋር መግባት እችላለሁ? አንዴ ጠብቅኝ። አንዴ በስነ ስርዓቱ ይሁና። ሰው አምኖ ሲጠመቅ ይድናል አይድንም? ፍራኦል እኔ እኮ ያለኝን ነገር ነገርኩ። ለምንድን ነው እዚህ ጋር የሚተናነቅ የእግዚአብሔርን ቃል ለመናገር? ሰው አምኖ ሲጠመቅ ይድናል አይድንም? ይሁንልሽ፣ ይድናል። ለምንድን ነው የሚጠመቀው? ለምንድን ነው የሚጠመቀው? አንድ የሚደርግ እስኪ ይሁንልህ ጋይስ፣ ለኔ ይባርክላችሁ አቦ። በቃ እንግዲህ ጂነሶች እኮ ናችሁ ታውቃለህ። ቴንክ ዩ። ከ40 ቀናችሁ ጀምሮ ነው በቃ እናንተ ታውቃላችሁ። ጀለስ ይሁንላችሁ። በቃ ይዳናል አላለም። የጌታን ቃል ለመጠምዘዝ እንዲህ ላለመቀበል እመቼ ነው ወይስ? እሺ አሁን ማይክራፎንሽን ክፈች እስኪ አንቺ ኤሚ 777 እያወራሽ ከሆነ ሰላም። እሺ ማን ነው ስምሽ? ሰላም ሰላም። ማን ልበል ስምሽ? ኤሚ ይባላል። ከየት ቤተ እምነት የመጣሽው? ኤሚ ኤሚ። አይ እሱንማ ሰማሁ። ከየት ቤተ እምነት? እሱን ባልናገር ደስ ይለኛል። በቃ ፕሮቴስታንት ነኝ። ይገባሃል? ቤተ እምነቱ ምን ያደርጋል? ፕሮፋይልሽ ማን ነው? ጌታ ኢየሱስ ነው። ጌታ ኢየሱስ። ስዕል ትቀበላላችሁ እንዴ? አልቀበልም፣ ግን ጀስት ስለምወደው። ለምን ጣዖት ነው ብላችሁ አይደል? ጣዖት እንዴ ፕሮፋይል ታደርጊያለሽ? ወደ ቁም ነገራችን አንገባም። ለምን ጣዖት ናቸው ትያል ነበር። ጣዖት እንዴ ፕሮፋይል አድርገሽ ትመጫለሽ አንቺ? ጣዖት ነው አላልኩም። አሁንም እኔ ስዕል ጣዖት ነው ብዬ የገብርኤልን ወይ ምናምን አላደረግኩም። የኢየሱስን ይኸውልህ፣ ኢየሱስ ክርስቶስ በምድር ተመላልሷል፣ ይታወቃል። ገባህ? ስለዚህ ያከራከረን ይሄ ሚስጥር ነው። አንተ አይገባህም። በዛ ላይ ብል አይገባህም አንተ
ኢየሱስ እኮ የሚኖር የሚሰማ የሚናገር ራሱን የሚገልጥ አምላክ ነው። ጴንጤው ጭንቅላት የገባው እንዴት አይገባው? የክርስቲያኑ ራሱን ይገልጣል እኮ ጌታ ኢየሱስ ክርስቶስ ራሱን ይገልጣል። ገባ? ፕሮፋይል ያደረግሽው ኖ እንደፈለክ በለው። አሁን ስለሱ ሳይሆን አሁን ስለ ድነት እያወራህ ነበር አይደል? ስለ ድነት ማውራት እንችላለን። በዛ ኢንተረስት ዶኝ ልጁን ስታፋጥጠው ነው የገባሁት። እሺ እናውራ። ግን ስዕል እንደምትቀበለው አላውቅም ነበር። እንቀበላለን አላልኩም ብሮ። ትዊስት አታርገዋ ሁሉንም ነገር። እሺ አትቆጪ። ግን ትንሽ ስሜታዊ ይችላል። ችግር የለውም። ኤኒዌይስ ቅድም እያነበብኩ ነበር አለ እንጀምራ ማርቆስ 16:16 ትቀበያለሽ? እኛ አንቺ ፕሮፋይል ያደረግሽው በነገራችን ላይ እኮ አንቀበለውም። በዚህ አጋጣሚ እኛ ፕሮፋይል ያደረግሽው አንቀበለው፣ ጣዖት ነው ለእኛ እሱ። የፊልም አክተር ነው። እኔ ተቀበለዋለሁ አትቀበለውም? ስለሱ እኮ ላወራ አይደለም የገባው። ተቀበለዋለህ? የፊልም አክተር ነው ፕሮፋይል ዋቴቨር። እኔ አሁን ስለሱ አይደለም እሱ እንዳልኩ ነው። እናንተ በዚህ አክተር ነው። ኦልራይት ችግር የለውም። ችግር ወደ እንትኑ እንመለስ። ኤኒዌይስ አይ ጀስት አሳቢ ማርቆስ 16:16 አውጪው እስኪ መጽሐፍ ቅዱስ እጅሽ ላይ አለ አለና 80 ህዱ ነው ማነበው አለ 81 ነው የሚባለው አይደል? 80 ነው 81 81 ካልሽ አሃዱ ማለት አትችልም። ካልሆነ 80 82 ይሆኑብሻል። ይቅርታ አመሰግናለሁ። ኢትስ ኦኬ። የአባቴ መጽሐፍ ቅዱስ ስለሆነ እሱ ነው የምጠቀመው። በእውነት የለሽም? ያንቺ አለኝ። ከሞባይል እጠቀማለሁ፣ ግን ይህንን አነባዋለሁ ተጠቅመዋል እና እሺ ማንበብ ትችላለህ? እኔ በቃሌ ነው የማውቀው እሱን። እሺ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ምን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመነ የተጠመቀ ምን ይላል? አነባበብሽ ግን ስቲል የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። መጀመሪያ እንደዛ ነበር፣ ተሳስተሽ ይመስለኛል። ኤኒዌይስ እሺ፣ ያመነም የተጠመቀ ይድናል ይላል። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ኤሚ ያንስከትሽ ተረጋጊና፣ የሚድነው ምን ያደረገ ነው ይላል። ኤሚ ያመነና የተጠመቀ የሚድኑት የተጠመቀ ያመነም። ስለዚህ ለመዳን ማመን ብቻ ሳይሆን አምኖ መጠመቅ እንደሚያስፈልግ ይሄ ክፍል ይናገራል አይናገርም? አሁን ያነበብሽ አይናገርም። እዛ ጋር ቅድም ገላትያ ላይ ያነበብከው ቃል ላይ አይናገርም። እዚህ ጋር ላስረዳህ እኮ ነው። አንዴ ደግመን እናንብበው። የሚድኑት እነማን ናቸው አሉ? ምን የሚያደርጉ ናቸው አለ የሚድኑት? ኤሚ ይኸውልህ፣ ያመነ የተጠመቀ ይድናል። የሚድኑት ምን ያደረጉ ናቸው? አምኖ ምን ያደረጉ? ሆልድ አፕ ሰከንድ። የተጠመቀ ነው ያመነ። እዚህ ጋር አለያየውም። ኢቭን ያመነ የተጠመቀ ይድናል ያለው። ያላመነ ግን ይላል። ያልተጠመቀ ግን ደግሞ አላለም። ቀጥሎ ገባ። እሱን እኮ ተናግሬያለሁ። ሰው አምኖ ነው ወደ ጥምቀት የሚመጣው። ሰው አምኖ ያላመነን ሰው ሜሪዬ፣ ያላመነን ሰው ተጠመቅ ልትይው አትችይም። ሳያምን ክርስቶስ ኢየሱስ በዚህ በሐዋርያ ሥራ 8:31 ላይ ጃንደረባውን ታሪክ ታውቂያለሽ። ኢየሱስ ክርስቶስ ጌታ እንደሆነ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመነ በኋላ የተጠመቀው። ስለዚህ ሰው ሳያምን ተጠመቅ ማለት አትችይም። ካመነ ግን የሚጠመቀው ግን ለድነት ነው ወይ ነው? አሁን እኮ እዚህ ጋር የሚያጣላው ለድነት ነው። ማነሽ ያልኩት መጽሐፉ ራሱ ማርቆስ ደግሞ ላስረዳ፣ የኔም ፖይንት ኦፍ ቪው ደግሞ ላስረዳ። እሺ አስረጅኝ እስኪ። ያመነ ሰው አለ አይደለ? አሁን ለምሳሌ እኔ በጌታ በኢየሱስ ክርስቶስ ያመነ ሰው አመንኩ ማለት ነው። በአንቺ አይደለም ነው። እሺ አንተ አመንክ፣ ያመነ ሰውን አንተ አለህ ልበል አይደል? ያመነ ሰው እንዴት ነው የሚኖረው? ነው ገባክ? ያመነ ሰው ክርስቶስን ወደ መምሰል ባለጠግነት ስለሚመጣ በኋላ ነው። ኑሮ እኮ በኋላ ነው እንዴ ነው እንጂ የሚኖረው። ይልክ ዳግም ካልተወለደ ደግሞ ድጋሚ ማለት ነው ተወልዶ ነው። ዳግም ተወልዶ ነው ድጋሚ ክርስቶስን እየመሰለ የሚኖረው። በጥምቀት ነው። በጥምቀት አንድ ያጨብጭቡ ሁላችሁም ጋይስ። ኤሚ ትለያለሽ። ቴንክ ዩ። በጥምቀት ነው። ናይስ ልጅ። ዮሐንስ 3ን ማንበብ ትችላለህ። ልክ አይደለው ነው? እሱም ላይ ችግር አለ።
አራ ተስማማ ነው እኮ የኔ ጥብስ ተስማማ ነው። በቃ በጥምቀት ነው። ስለዚህ እሺ ዳግም ውልደት ደግሞ የእግዚአብሔር ልጅነት ነው። የእግዚአብሔር ልጅነት ነው። ዓለምን የምትከድበት ነው። ከክርስቶስ ጋር ሞቼ ከክርስቶስ ጋር ተነስቻለሁ የምትልበት ነው። በቃ እኮ ዘጋሹ እኮ ግሩም ነው። አሁን በቃ ይኸውልሽ ጥምቀት ለዳግም ውልደት ነው ካልሽ አሮጌ ማንነታችንን ቀብረን አዲሱ ማንነታችንን ይዘን የምንወለደው በጥምቀት ነው። ትክክል። ያ ማለት አሮጌውን አዳም ትቀብረውና አዲሱ አዳም ይመጣል ማለት ነው። በምን? በጥምቀት። በጥምቀት ዳግም በመወለድ ማለት ነው። በምንድን ነው ሜሪዬ? ክርስቶስን ስም ለብሶ በምንድን ነው? በኑሮ በስራ ማለት ነው። ከእምነት የተለየ ስራ ይለዋል። ገላትያ 3:27 አንብቢልኝ እስኪ አንዴ። ገላትያ 3:27 እዚሁ ላይ ፈጠነ እስኪ። ገላትያ 3:27 አንብቢልኝ። ስልክ ይገባል አለሽ። ስንተማመንማ አትወጫትም። ይሄ ልጅ የፈጠነ እናስጠምቃት እንጂ ጋይስ ሪከርደሮች ስልክ ገብቶ እስኪ ኮፒ ሊንክ ሼር አድርጉ። ፎሎ ያደረጋችሁ ፎሎ፣ ቤተሰብ ያሉናችሁ ቤተሰብ ሁኑ። ሜምበሯን እየነካችሁ ምናምን ነገር ፋሚሊ ሁኑ። ኤሚ ተመለሽ። ፎሎ ያላደረጋችሁ እንደዚህ ተከታታይ ትምህርቶችን ለማግኘት ቤተሰብ ነገር ማለት አዲስ የለቀኳትን ቪዲዮ ደግሞ ስትወጡ በኋላ ላይ መጽሐፍ ቅዱስ ስሰጥ ምናምን ያለችባትን ኢንጆይ አድርጉባት። የት ሄድሽ? የት ነሽ? እታች አረ ስልክ ጨርሺ። ምንድን ነው ያዝጓት? አለሽ ኤሚ? ነይ ግቢ ኤሚ። ስልክ ገብቶብሽ ነው ፈልገሽ አይደለም የሚወጣው። ስልክ ገብቶብሽ ነው። ነይ ግቢ እስኪ። ደውለው አስወጣ እስከ መጨረሻ። ስታሳዝን ሌላ ፔንቴ ደውሎ አስወጣት። በጣም ደውሎ አስወጣት። ጃስ ብሏት ነው ማስቲካኝ ብሎ አስተፍታኝ። የአንተ ትምህርት ቢቀርብኝ ይሻላል። ለምን መጣሽ የኔ እናት? ውልቅ በይ። እኔ ራሱ ሸኝሻለሁ በብሎክ እና በሚዩት ውልቅ። ሔዋን ሔዋን ሂጂ። ሔዋን እየገባችሁ ወይ አይሰማም? ይሰማል። ጠፋሽ እኮ። ይቅርታ ስራ ይዤ ነበረ። ከየት ቤተ እምነት ነሽ ሔዋን? እኔ ኦርቶዶክስ ነኝ፣ ግን በውስጥ ስልክህን ብትልክልኝ ማለት ጓደኛዬ ነበረች ከሌላ ቤተ እምነት እና ማለት በፊት ኦርቶዶክስ ነበረች እና መማር ትፈልጋለች ማለት ሳታቅ ነው ወደ ሌላ ቤተ እምነት ሄደችው እና አሁን ያለችው ደግሞ ሰው ሀገር ላይ ያለ ነው እና በጣም ጭንቀት ውስጥ ናት። ብዙ ጊዜ በቻልኩት አቅም ያው ውዳሴ ማርያምን ጸሎት ምናምን እንድናረግ ምናምን አግዛታለሁ፣ ግን ለመማር ፈልጋ ነበር። ለዛ ነበረ። ከቻልክ ስልክን በውስጥ አስቀምጥልኝና ስልኳን ወይ ልክልህና ከቻልክ ማለት ጊዜ ሲኖር ምናምን እንድትማር አድርጋት። በቃ እሺ፣ ጻፊልኝ በውስጥ። እሺ ልደቴ፣ እሺ አመሰግናለሁ። ሌላ ፕሮቴስታንት የለም? አንተ ልጅቷ እኮ ጠፋች። እናንተ ጠፋች ልጅቷ።
አስወጣት ደብሎ ወይኔ ነይ ግቢ። እሺ ፍሬ ነይ እስኪ አስሬ ወየ ታየ እንዴት ነህ? ሰላም ነው? እንዴት ነህ? ሁሉ ሰላም አለሁ። ከየት ቤተ እምነት ነህ? ከፕሮቴስታንት። እሺ በቃ ምን እየተማማርን መሰለህ? አምስቱን ሶላዎች ታውቃቸዋለህ? ምንም አላውቅም፣ ገና ተማሪ ነኝ። አታውቅም አምስቱን ሶላ? አዎ። እሺ የክርስቶስ ስንት ባህሪ ነው? አንድ ባህሪ ነው። ፍሬ ፍሬ አቤት፣ እንዴት ነው? በቃ ተማር ቁጭ በልና። ፍሬ እንዴት ነሽ? ሁሉ ሰላም? እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? አለን። ሁሉ ደህና? ሁሉ ተማም። እሺ አለን። እኔ ከወንጌላውያን አማኞች። ዋው። እሺ ከወንጌላውያን አማኞች። አዎ። ህብረት የት ነው የምታደርጊው? ክራይስት ሚኒስትሪ። ክራይስት ሚኒስትሪ እዚህ አዲስ አበባ ነው? አዲስ አበባ አይደለም፣ ክፍለ ሀገር ነው። ይሁን ብቻ ዋናው ግልጽ ማድረግ ይችላል። ማነው የቸርቻችሁ ባለራዕይ? ዶክተር ዶክተር ይባላል። ሌላውን አልስጥልህ። አንተ ወደ ዋናው ሀሳባችን እንሂድ። ችግር የለውም። በቃ ችግር የለውም። አምስቱ ሶላዎች ታውቂያቸዋለሽ? እስኪ ንገሪኝ እስኪ አንዱ። ምን አልከኝ? አምስቱ ሶላዎችን ንገሪኝ እስኪ። እስኪ በአማርኛ ንገሪኝ። ትንሽ እንግሊዘኛ ወደኋላ ነኝ። እሺ አምስቱን ብቻዎች የጴንጤዎቹ መሰረታዊ ትምህርቶች አምስቱ ብቻዎች ምን ምንድን ናቸው? መሰረታዊ ትምህርት ስትል እንዴት? አንደኛ የደህንነት መጀመሪያ። አሁን ሌላ ከማለቴ በፊት አሁን ቅድም ስላነሳው ሀሳብ ልሰጥ ነው የገባሁት። ታውቂያቸዋለሽ ግን አምስቱን ብቻዎች? እሺ በመጀመሪያ የደህንነት ትምህርት አለ፣ የደቀ መዝሙር ትምህርት አለ፣ የሐዋርያት ትምህርት አለ። የሐዋርያት ትምህርት 3። ከዛን ደግሞ የደቀ መዝሙር ትምህርት፣ የደህንነት ትምህርት፣ የደቀ መዝሙር ትምህርት አይደለም። ደህንነት መጀመሪያ፣ ደህንነት 1፣ ደቀ መዝሙር 2፣ ከደቀ መዝሙር ቀጥሎ ደግሞ አይ ቲንክ የጌታ 4 ወይም ደግሞ ጥምቀት፣ ከሁለት አንዱ ይቀድማል። 3 ጥምቀት 3። እሺ ሌላ ደግሞ የመጨረሻው ደግሞ ምንድነው? የሆነ ስርዓት አለ፣ እሱ 2 ይቀራል። የሐዋርያት ብለሽ ነው? አላልኩም። የደቀ መዝሙር ትምህርት ነው። የደቀ መዝሙር ትምህርት። የደቀ መዝሙር ትምህርት፣ የደህንነት ትምህርት፣ የጥምቀት ትምህርት፣ የጌታ 4 እና ሌላ ደግሞ አንደኛው ትንሽ የሚሳረኩት መሰለኝ። እሺ አንደኛ ይቆይልኝ፣ 4 ተጠቅሻለሁ። ችግር የለው። ይሄን የተማራችሁት አምስቱ ብቻዎች ማለት አሁን ባለሽበት ክራይስት ሚኒስትሪ በጣም ደስ ይላል። ጎበዝ። እሺ ፍርዬ የቱ ጋር ነው ያንቺ ጥያቄ? አይ እኔ በአጋጣሚ ጥያቄው ስለ ደህንነት ያስተማርከው ትምህርት ትንሽ እስቲ ወደኋላ ሪቫይዝ አድርግልኝና መዳን ማለት ቆይ ወንድማችን አንዴ ትንሽ ጠብቀኝ። ቀደም ምን ብዬ መሰልሽ? በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያለውን የእግዚአብሔር ቃል አንስቼ ነው ያወራሁት። ፍርዬ ሪቫይዝ አድርግልሽ። ሰው ለመዳን ማመን ብቻ ሳይሆን የሚጠበቅበት አምኖ መጠመቅ አለበት የሚለውን ታላቁን የጌታን ቃል ከመጽሐፍ ቅዱስ ጠቅሼ ስንወያይ ነበር። በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 15-16 ላይ እንደዚህ ይላል፣ ወደ ፍጥረት ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ እናም ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። እና ስለዚህ ሰው ለመዳን ማመን ብቻ ሳይሆን የሚጠበቅበት አምኖ መጠመቅ አለበት እያልኩ ነው። ሰው ለመዳን በእምነቱ ብቻ አይድንም፣ አምኖ ሲጠመቅ ነው የሚድነው እያልኩ ነው። እውነት ነው። ልክ ነው አይደል? ይሄ አዎ ልክ ነው። እዚህ ላይ ከተስማማን ቀጣዩ ደግሞ ምን መሰለሽ? ሰው በህግ ስራ አይጸድቅም እያልኩ ነው። ልክ ነው። ይሄ እችኛዋን ልመልስ ቆይ መጀመሪያ እና ከዛን ወደዛኛው ደግሞ እንሄዳለን። በመጀመሪያ መጠመቅና መጥመቅ ይለያያል። አሁን አንድ ቃል
መጠመቅ በአንድ ነገር ውስጥ ሀሳብ ሙሉ ለሙሉ መካተት ወይም በዛ ነገር ውስጥ መግባት ነው። አሁን በእኛ ቋንቋ አንተ አጠመቁህ እንዴ ይባላል። አጠመቁህ ማለት በሀሳባቸው በፈቃዳቸው በዛ ነገር ውስጥ አሰመጡህ እንዴ ይባላል። መጥመቅ ግን ውሃ ውስጥ አስገብቶ ማውጣት ነው። አሁን የሚናገረው መጠመቅን ነው ወይስ መጥመቅን ነው? ሁለቱንም ቃል ተናግሯል። አዎ አሁን ወደዛኛው ልምጣለሁ። ሁለቱንም ቃል የት ቦታ እንደተነገረ፣ ሁለተኛ ደግሞ እንዴት ቃሉን መፍታት እንችላለን። ለምሳሌ ጴጥሮስ የሐዋርያት ሥራ ላይ 2 ላይ ሲናገር አንድ ነገር ተናገረ። መንፈስ ቅዱስ ከሞላባቸው በኋላ እንዲህ ብሎ ተናገራቸው እነሱን። አንድ ጊዜ ባይብል ይላውጣ እሺ፣ ከይቅርታ ጋራ I can't anymore, guys. ቃል አጠመቀ ተጠመቁ ሚል ቃላቶች አሉ። ግን እንዴት ነው ቃላቶችን ስናላላና ስናጠብቅ የሚፈጥሩት ቃላቶች እዛ ቦታ ላይ የሚጠብቀው አይደል? የመጨረሻው ቃል ላይ ቆይ ሳስረዳህ በደንብ አንደርስታንድ ታደርገኛለህ ብዬ አስባለሁ። እንግዲህ ጌታ ቢፈቅድ እስቲ እሺ ሐዋርያት ሥራ ላይ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ሐዋርያት ሥራ ምዕራፍ 2 እናወጣለን። እዛ ክፍል ላይ እሺ የሐዋርያት ሥራ ምዕራፍ የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁን እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላቸው በእርሱ በኩል ባደረገው ተአምራትና በድንቅ በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታ ሁል ጊዜ በፊት ያየዋለሁ እያለ ይወርድና አሁን እኔ ወዳና 37 ላይ ሰዓት እንዳልፈጅ 37 ላይ ምን ይላል መሰለ? ይህንንም በሰሙ ጊዜ ልባቸው ተነካ። ምጠኛ አሁን ልባቸው ተነካ። ለመንፈስ ቅዱስንም ስጦታ ተቀበላላችሁ አለ። አሁን እዚህ ጋር የተናገረው የውሃ ጥምቀቱን አይደለም፣ በጌታችን በኢየሱስ ክርስቶስ ስም ተጠመቁ። ምክንያቱም ከኋላ አይተሃል ሲያስረዳቸው እንዴት እንደሰቀለ እንዴት እንደተሰቀለ እሱ ደግሞ እግዚአብሔር ደግሞ ከሙታን ከፍ እንዳደረገው እየተናገረ ሄድና እና ምን እናድርግ ብለው ሲናገሩ ንስሐ ግቡ። ንስሐ ግቡ በውሃ አይደለም። እሺ ንስሐ ግቡ በውሃ አይደለም። ኃጢአታችሁ የሚሰረይ ዘንድ በውሃ አይደለም። ኃጢአታችሁ የሚሰረይ ዘንድ በውሃ አይደለም። እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ሰማይ ሰማይ ወንድሜ እዚህ ጋር የውሃ ጥምቀት ነው። ያደረግሽው ዌልካም አስገባኝ በኋላ። እሺ ከይቅርታ ጋር እንግዶች መተውብኝ ታስገባኛለህ በኋላ አስገባ። በቃ መልካም። እሺ አባው አመሰግናለሁ።
አንድ ሰው ይዘሽ ገዘ ልቤን አመመኝ ጋይስ። በስመ አብ ወወልድ ወመንፈስ ቅዱስ። መጠመቅ በሀሳብ መስመጥ ነው ጋይስ። ከዚህ በኋላ እያንዳንድሽ መጠመቅ በሀሳብ መስመጥ ነው። በሀሳብ መስመጥ ነው። ያልቻልኩም ጋይስ መቤቴ መጠመቅ በሀሳብ መስጠም መስመጥ ነው። 5ቱ ሶሎዎች ደግሞ ምንድን ናቸው ጋይስ? ደቀ መዝሙር እሺ ሊዱ አልቅና አንቺ ሊዱ አይ ሊዱ እንኳን ፋሚሊ ፕላስ ናት። ወይኔ አረ ሊዱ ጸዴ ሰው ናት። ሊዱ ጸዴ ሰው ናት። ከዚህ በኋላ ለተቃሲ ጠይቃችሁ ኢየሱስ ጌታ ነው ፊልጵስዩስ ላይ መልሱላቸው ብላለች። ደስቶሪ ወይኔ ሌላ ፕሮቴስታንት አይ ሊዱ ማለት አንቺ ሊዱ መጥመቅ ላይ ነሽ ከሁለት ሴት በሀሳብ የቱን ነው አንቺ ያደረግሽ? አይ አንድ ነገር ይሄዱብሻል። አይ ሴትዮዋን እኮ አላስጨረስካትም፣ ግን እስኪ ትመለስ። አትምጣ። የምር አስገባታል እንደ ስማ ጸዴ ሰው ናት። ከማንም ጋር ከምዳረግ እሷ ትሻለኛለች። 100% እሷ ትሻለኛለች። ሜላት መታለች። ሜላት መጥመቅና ሰላም ሜላት፣ እንዴት ነሽ? ልደት እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ያለው ደህና ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ አንቺ? ሰላም ሊዲያ፣ እንዴት ነሽ? ሊዱ ሰው ሰላም ነኝ። ስልክ ገባባት ደውለው ሊያስወጡኝ ነው እኔንም ትላለህ። ሊዱ ሰላም እየተባልሽ ነው። ሰላም ሜላት፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነሽ? ሜሉ ኬት ቤተ እምነት ነሽ? እኔ እግዚአብሔር ይመስገን ኦርቶዶክስ ነኝ። ግራጁዌት አድርገሻል ደግሞ በቅርብ ነው ወይስ? በቅርብ ነው፣ ክረምት ላይ። እንኳን ደስ ያለሽ። ኦኬ። ስለዚህ አንቺ ድነሻል። አንቺ የዳንሽ ሰው ነሽ። እግዚአብሔር ይመስገን። ግን አንድ ደግሞ ሚድን ሰው አለኝ ማለት በእውነት አይ ቲንክ በውስጥ ጽፌልሃለሁኝ። ፎሎ ልመልስልሽ። በውስጥ ጽፌልሃለሁ በጣም ብዙ ጊዜ። እሺ ፕሮባብሊ አላየከውም መሰለኝ። ብዙ ዳይሬክት ሜሴጆች ስለሚኖሩ ሐዋሳ የመጣ ዴሞች ይበዛሉ። አይ ነው ሐዋሳ የመጣህ ጊዜም ላገኘው ሞክሬ ነበር። በአጋጣሚ በስራ ምክንያት አልቻልኩኝም። እንዴት ነው አክቹሊ በውስጥ እንትን ብልክ ደስ ይለኛል። በጣም ፕራይቬት የሆነን የሰው ላይክ የዛን ሰው ፕራይቬት ነገሩን ባልልክ ደስ ይለኛል። ፎሎ ስላደረግኩሽ እጽፍልሻለሁ። ስልኬን አስቀምጥልሽና ከዛ ደውዬልሽ ወይ አንቺ ታስቀምጭልኛለሽ ወይ እኔ ሰጥሽና ደውዬልሽ ትነግሪኛለሽ፣ ታስረጅኛለሽ።
ከዛ ትምህርቱንም በጣም በጣም ሰኪውር በሆነ መንገድ አስተምረን እናስጠምቃለን። ምንም ችግር የለውም። ጌታ ኢየሱስ ክርስቶስ እንደረዳ እግዚአብሔር ይርዳን። እንግዲህ አንድ እሱ ሁለት ደግሞ እንደው ባገኝክ ጠይቀዋለሁ ብዬ ማስበው አንድ ነገር አለ። እኔ ራሴ መማር የምፈልጋቸው በጣም ብዙ ነገሮች አሉ። እንደ አንድ ክርስቲያን በጣም ብዙ ድክመቶች አሉብን። እስፔሻሊ እንደ ወጣት በጣም ብዙ ነገሮቻችን በዋዛ ፈዛዛ ነው የሚያልፉት እና የኛ የሆኑ ነገሮችን ከማወቅ ከመማር በጣም ብዙ ነገር ማግኘት ይቻላል ብዬ ስለማምን እንደው የትምህርት እድሎች ካሉ አሁን ከረንትሊ እኔ ፋይንድ አውት ማድረግ አልቻልኩኝም። ላገኝ የቻልኩት መንገድ የለም መማር የምችልባቸው ግን ሞር በቃ በደንብ እምነቴን የሚያጠነክርልኝ ስለ እምነቴ በደንብ ጥንቅቅ አድርጌ እንዳውቅ የሚያደርገኝ የሆነ ፕላትፎርም ካለ ኢፍ ዩ ሃቭ ልጠይቅህ ፈልጌ ነው። ማለት በጣም ነው የምፈልገው። አሁን አዲስ አበባ ሙቭ ባረግ ደስ ይለኝ ነበረ። አዲስ አበባ ሙቭ ለማድረግ የተወሰኑ ነገሮች ስለያዙኝ ነው። ሞር እዛ ብዙ ነገር አክሰሰብል ነው ብዬ አስባለሁ። ሐዋሳ ነኝ እኔ። ከሐዋሳ ልትወጪ ከእናት ሀገር ሐዋሳ ከሐዋሳ ልትወጪ ጨክነሽ ያ ይሄ እስካሁን አለቅ አልወጣም። አሁን አልወጣም። ሞት አይመስለኝም በዚህ አያያዜ። ኧረ በጭራሽ እኛ እንመጣለን። አንቺ ኧረ ኑልን በጣም ደስ ይለናል። ብቻ በጣም እፈልጋለሁኝ እኔ ፐርሰናሊ በጣም ፕላትፎርሞች ካሉ ሰጀስት የምታደርገኝ በመሰረቱ መጽሐፍት ልጠቁምሽ ይችላለሁ። በመጀመሪያ ማንበብ ላይ እንዴት ነሽ? እሺ መጽሐፍት። ሌላኛው ግን ፕላትፎርም ቆንጆ ጆርናሊዝም ነው ግራጁዌት ያደረኩት። ስለዚህ የማንበብ እድሉ ሰፊ ነው በዋነኝነት ማለት ነው። ይልሽ ሜሉዬ ብዙ ትምህርት የሚሰጥበት ፕላትፎርም ናይዴስ ከየትኛውም አይነት ቲክቶክ ነው። የዛሬና ያርገውና ነገሮች ትንሽ እንደዚህ ተንገራገጩ እንጂ እኛ ኦልሞስት ዴይሊ ማለት ትችላለሽ ማታ ማታ ሁልጊዜ ትምህርቶችን እኔ ብቻ አይደለም ወንድሞች ያሉ እነ ጋዲስ አሉ፣ እነ እዮብ አሉ፣ እነ ዮሐድ አሉ፣ እነ ፈለጋ አሉ፣ እነ ተመስገን አሉ፣ ሌሎቹም እነ አኬ ሐዋርያዊ መልሶች እሱም ትንሽ ጠፋ ብሏል። ከሆነ ፍላጎትሽ እንግዲህ ለአዲስ ለሚጠመቁ ክርስቲያኖች ያዘጋጀዋ ትንሽ ትምህርት አለች። ለሚጠመቁ ልጆች ምልክላቸው ሚስጥረ ስላሴ፣ ሚስጥረ ስጋ ቤዚክ የሚባሉ ትምህርቶች አሉ አይደል? ከቲክቶኩ ባሻገር ቤዚክ የምላቸው ትምህርቶች አሉ ምልክላቸው። ቮይስ እና መጽሐፍ ቅዱስ ጥቅስ ማብራሪያ ምናምን እያደረጉ ከፈለግሽ እነሱን ጀባልልሽ ይችላሉ። ከዛ ውጭ ግን እንዲህ ላይቭ ላይ ስንገባ በምናነሳቸው ሀሳቦች ብትማሪ ጥሩ። ሌላኛው አምደ ሃይማኖት የሚባል አንዲት መጽሐፍ በቃ እሷ ብትኖርሽ አምደ ሃይማኖትና ከዛ ደግሞ መድሎተ ጽድቅ የዲያቆን ያሬድ አበጋዝ ቀጽ 1 አምደ ሃይማኖት መድሎተ ጽድቅ ሞር መድሎተ ጽድቅ ያው የፕሮቴስታንቱንም እያደረገ የነሱን ትምህርቶች ከዛ የክርስትናውን ትምህርት ከዛ መጽሐፍ ቅዱስ ማብራሪያ ከዛ የቤተክርስቲያን አባቶችን እያደረገ በጣም እንትን ያደረገ መድሎተ ጽድቅ ያረጋል መጽሐፍ ጀምሬያለሁ። ያረጋል መጽሐፍ እሱ ጸዴ ነው። በጣም ጸዴ ነው። እሱ የመጀመሪያው መግቢያ እስከ ገጽ 200 ምናምን ድረስ ያለው በቂ ነው። በጣም በቂ ነው እሱ። ከዛ በተረፈ እንዳልኩሽ ቴሌግራም ላይ እንግዲህ አምስቱን አዕማደ ምስጢራት እና አንዳንድ የቤተክርስቲያን ትምህርት ለማስተማር ያዘጋጀዋ ትንሽ ትምህርት አለች። እሷን ነው እንግዲህ ለሚጠመቁ ልጆች ሳስተምር እሱን ነው መልክላቸው እና መሰረታዊ ክርስትና ትምህርትን ያዘ ነው። እሱንም ከፈለግሽ ያው አሁን ስለምንደዋወል ቴሌግራም ላይ ሼር አደረግሻለሁ እሱን። እሺ ደስ ይለኛል። ብዙ እርዳታ እያደረኩ ነው ሳይታወቅ። አዎ በጣም እውነት በጣም 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 ታስፈልገኝ ነበር። አሁን ሞር ስንደዋወል እነግርሃለሁኝ። በጣም ስፈልግህ ነበር የእውነት የነገሮች አለመመቻቸት። ያ አንድ ሐዋሳ ነበርኩ፣ ሁለት ደግሞ የእንትን የቅዱስ ሚናስ ቤተክርስቲያን እንትን ጊዜ ራሱ ነበሩ የኛ ማህበሮች፣ ግን በቃ አልቻልኩም። በጣም ከአቅም በላይ በሆነ ሲቹዌሽን ነበር ልመጣ ያልቻልኩትና
እግዚአብሔር ስላልፈቀደው እንግዲህ ሁኔታው አልፏል። ሐዋሳ ውስጥ ደግሞ አሁን ላይ በቃ እንዴት ልንገርክ ማለት እኔ አላቅም። ምናልባት እዚህ ውስጥ ሐዋሳ ያሉት ሰዎች ካላችሁ አላቅም። በጣም 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 በቃ እንትን አፌክትድ እየሆነ ነው። ይሄ የምትጠየቅባቸው መንገዶች እንደ አንድ ክርስቲያን ልትመልሳቸው የሚገቡ ግዴታ የሆኑ ነገሮች ቤዚክ ነገሮቻችንን እኔ ፐርሰናሊ ያጣኋቸው ነው። በቃ በጣም ብዙ ነገር የሚያልፈው በራሴ በስራ ወይ በሆኑ ነገሮች ነውና አትሊስት የሆነ ቤዚክ የሆነ ነገር ሊኖረን ይገባል። የሆነ ሰው መጥቶ ሲጠይቀን ለምንድነው እንደዚህ የምታደርጉት? ለምንድነው እንደዚህ የምትሆኑት? ለምንድነው ይሄ የሚሆነው? ምክንያቱም ያ ነገር እኔ የዛ ነገር ውስጥ እስካለሁኝ ያን ነገር ያን ፕራክቲስ እያደረግኩኝ እስከሆነ ድረስ ጀስት ቤዚክ ነገር መመለስ አለብኝ ብዬ ስለማምን ነው እየጠየቅኩ ያለሁት። ግን በጣም ደግሞ ትልቁ ነገር በጣም ትልቅ በቃ እኔ ልደትን ፈልገዋለሁ ስለ የነበረበት አንደኛው ሪዝም መጀመሪያ የነገርኩክ ነው። በቃ አይ ትራይ በጣም ብዙ ነገር እና እግዚአብሔር ከፈቀደ ከተስተካከለልን እንደዋወል እነግርሃለሁ። ዲቴል ያለውን ነገር እናወራለን። ከሁሉም በላይ ከኛም እንትን በላይ እግዚአብሔር ፈቃድ ይሁን። ሐዋሳ ስትመጣ ግን እባክህ ደውልልኝ። ትንሽ ብትሆን አንዴ ባህል ቤት አለችኝ። ኦኬ በጣም አሪፍ ሰው ቆንጆ አንዴ አበሻ ልብስ እሰራልሃለሁ። አይ ፕሮሚስ እዚሁ ላላፋት አይደርስም። ኦኬ ይደርሳል። ማርያምን ልላክልህ ደስ ይለኛል። እልክላለሁ። ማርያምን እልክላለሁ። ሳይዝን ላክልኝ ካለክ ሳይዝ ካለ ላክልኝ። ሳይዝ አለ? እሺ ኦኬ። ሳይዝ እንዴት ነበር? ቆይ ደውዬ እጠይቀዋለሁ ጓደኛዬን። እሱ እንትን ያደርጋል። እልክልሻለሁ። እሺ ተባረኪ አለው። እሺ አገዝሻለሁ። ችግር የለውም። እውነቱን ለመናገር በሁሉም ነገር እሺ ጽፍልሻለሁ። በቃ እሺ እሺ። ላይቡን እንደዘጋው ጽፍልሻለሁ። እሺ እሺ እሺ። መልካም ቀን ይሁንልሽ ሜሉዬ። መልካም ቀን። ቻው። አሜን። እሺ ቻው። ጭልፊት እንዴት ዋልክ? ልደት ሰላም ነው? እንዴት ነው? ወደ ተሐድሶ ልገባ ነው ማለት ምንድን ነው? ምን ቦት አምብሮስ እፈልግሃለሁ። በውስጥ ጻፍልኝ ወንድሜ። እሺ ምን ነው? ምን አጋጠመ? አሁን ላይ ያለው የቤተ ክርስቲያን ስርዓት አሁን ልክ ነው ብዬ አላምንም። ለምሳሌ ምን? ለምሳሌ አሁን ቤተክርስቲያን ለመቀጠርም ሆነ በቃ የሆነ ነገር ለማድረግ ሂደቱ በገንዘብ ነው። በቃ ምን እምነት አለ? ምን ተምርሃል? አንተ አገልጋይ ነህ? እንዴት ነው እንደዚህ የሆንከው? ሳይሆን ቆይ ድርሻ? አገልጋይ ነኝ። ዳቁን እኔ ዳቁን እና ልትቀጠር ብለህ ሄደህ ገንዘብ ጠየቁ። ከዛ አሁን ሃይማኖትን ልቀይር ነው? አይውልህ እንደዛ ሳይሆን እኔ ቢያንስ በትንሹ 5 ዓመት ተምሬያለሁ። ግን እኔ ስማር ጓደኞቼ ሳይማሩ እኔ በእውቀት እየበለጥኳቸው እያለ እነሱ ገንዘብ ስላላቸው ብቻ በገንዘብ ገብተዋል። ይሄ ስርዓት እንዴት ነው? ይሄ አሁን ያለው ስርዓት ትክክል ነው ብለህ ታምናለህ? 200,000 300,000 እንዲህ ከየት ነው የምታመጣው? አንተ ተምረህ የምትማረው ምን ለማድረግ ነው? ለማገልገል ነው። ግን አሁን ላይ ያሉት ከላይ ያሉት እኔ ብቻ እንጃ ስርዓቱ ግራ ነው የሚገባ። በቃ አሁን ያለው ስርዓት አሁን ያለው የቤተክርስቲያን ስርዓት ሁሉም ነገር በቃ በገንዘብ ነው ማለት ትችላለህ። እንዴት ነው አሁን ይሄ ነገር ለምንድን ነው መቆም የሌለበት? ታዲያ ሰው ማገልገል እየፈለገ ገንዘብ ካልከፈለ ተምረሃል። ወጣት ነህ አይደለ? ወጣት ነህ፣ ተምረሃል። ወጣት ነህ፣ ተምረሃል። ባለሙያ እስከ 12 ተምሬ ነበር። ያው እሱን አቁሜ ነበር ወደ አብነት የገባሁት። የት ሀገር ነው የምትኖረው? እስከ 12 ተምሬ ያለው። የት ሀገር ነው? አዲስ አበባ።
አሁን ለምሳሌ ነሰሰርሊ አሁን ቤተክርስቲያን ተቀጥሬ ልኑር ብሎ ማሰብ ያን ያህል እውነቱን ለመናገር በዚህ ሰዓት ላይ በቂ ዲያቆናት በቂ ቀዳሽ ካህናት ምናምን በሞሉበት በእያንዳንዱ ደብር የግድ እዛ ቦታ ላይ መስራት አለብኝ። እዛ ካልሰራው ሃይማኖት ሲጀመር ገንዘብ በማግኘት ገንዘብ በማጣት የሚቀየር አለ። ሲጀመር እዛ ስትሄድ ገንዘብ ታገኛለህ። ይቀጥሩሃል። እዛ ስትሄድ አይቀጥሩም? አዎ ይቀጥሩኛል። አይደለም እንደዛ ሳይሆን ተረዳኛ። እኔ እንደዛ ሳይሆን አሁን ላይ ያለው የቤተክርስቲያን ስርዓት እኔ እኮ እያልኩ ያሉት ሁሉ አልሙሉ ሳይሆን ለምንድን ነው እውቀት የማይጠየቀው ነው? ለምንድን ነው በገንዘብ ብቻ የሚሆነው? አሁን በዚህ ሰዓት ፋሚሊ ካለ ወይም ሀብታም ቤተሰብ ካለ ወይም አንተ ገንዘብ ካለ የትኛውን ቤተክርስቲያን ቢሆን ያስገባዋል። ይሄ እየሆነ ያለው ለምንድን ነው ነው? ይሄ እውነተኛ የሃይማኖት ሚስጥር ነው እንዴ? ይሄ ነገር እንዲህ እናድርግ ወንድሜ። አንዚ ፊት ለፊት ላይ እነዚህ ነገሮችን ማውራት ብዙ ጠቃሚ ላይሆን ስለሚችል ስልክ አስቀምጠው ውስጥ አሁን ፎሎ ስላደረግልኝና ተደዋውለን እናንተ እንነጋገራለን። እሺ ሰማኸኝ? ማን ትክክለኛ ሰው? ስልኬ ላስቀምጥልህ? አስቀምጥልኝ። ዳዊት። እሺ ዴቭ፣ በቃ አሁን በውስጥ እናወራለን። እሺ እሺ እኔ እሺ እስኪ ያንተን ወይም ያንተን ጻፍልኝ። የኔን ችግር የለውም። እኔ ሃይማኖት እንደዚህ ከባድ ነው ማለት ሃይማኖት ምን ጊዜም ቢሆን የሚጠበቅ ነገር ነው። በጥቅም በማግኘትም ባለማግኘትም ማለት ሰው በብዙ አይነት ነገር ሊፈተን ይችላል። ግን ይሄ አንገታችን ላይ ያለው ማህተም በደም የተገዛንበት ምልክት ነው እና ገንዘብ አገኘን አላገኘን፣ ስራ አገኘን አላገኘን የምናወልቀው አይደለም። ዓለም ላይ ህይወት ተመቸን አልተመቸን፣ ቤተክርስቲያን ውስጥ ባሉ ሰዎች ተገፋን አልተገፋን፣ ይሄ የምናወልቀው የምንቀይረው የምንገፋው ማህተም አይደለም። ስለዚህ ማህተማችን ምንጊዜም ማለት ምንጊዜም ከአንገታችን ላይ መውለቅ የለበትም፣ ጸንቶ ነው መቀጠል ያለበት። ኦኬ። ስለዚህ በማጣትና በማግኘት በስኬትና እንደዛ ባይሆን መልካም፣ እውነቱን ለመናገር ደስ አይልም። ሌላኛው ከአንዳንድ ቪዲዮዎችን ሰዎች በውስጥ ልከውልኝ ነበረ። በሌላ ቀን አወራበታለሁ አንዳንድ ቪዲዮዎችን ምናምን። ግን ኤኒዌይስ ላሳያችሁ ቪዲዮውን፣ ቅድም ያልኳችሁን ቪዲዮ አሁን ሰው ስላለ ላሳያችሁ። አሁን ቪዲዮ ላሳያችሁና ከዛ እኔም ለምሳ እወጣለሁ። ቪዲዮን ላሳያችሁ አይመስላችሁ? አንድ ጊዜ ብቻ ጠብቁኝ። እንትን እያደረገ ነው ቪዲዮ አሳያችሁ። አንድ ካሜራውን ወደዚህ ላዝሮ እና አሁን ማሳያችሁ ቪዲዮ በዋነኝነት ይሄ ከቅዱስ ሚናስ ቤተክርስቲያን ጋር ተያይዞ የሆነች ወረቀት ወጥታ እንደነበረ ሰምታችኋል። ያቺ የወጣችው ወረቀት ቲክቶከሮች ይናል ብር ይናል ገንዘብ የተከፈላቸው እንደዚህ ተብሎ ብዙ ነገሮችን ሲባል ብዙ ነገሮችን ሲወራ ሰምተናል፣ ተመልክተናል።
እና አሁን ማሳያችሁ ነገር ምንድነው? ባጭሩ ማሳያችሁ ቪዲዮ ሀገረ ስብከቱ የሰጠው መግለጫ አለ እና ደግሞ የደብሩ አስተዳዳሪ የሚያሳዩትን መግለጫ ሰጣቸዋለሁ። እንግዲህ ወንድማችን ጸጋይም ሌሎችም በተለይ በቅርብም የሆነች ማህተም የመጀመሪያ እንዳያችሁት ማህተም የሌለው ነገር ነበረ ጸጋይ አውጥቶ ሲያሳየን የነበረው። ከዛ በኋላ አሁን ደግሞ ማህተም ያለበት ብሎ ያሳያት ነገር ላይ እሷም ብዙ ማብራሪያ ያላት ነገር አይደለችም። ግን ስቲል የደብሩ አስተዳዳሪ እና ደግሞ ቦታው ላይ ያሉ አካላት በዚህ ጉዳይ ላይ ምን አይነት መልስ ሰጡ የሚለውን አሳያችኋለሁ። እኔ እንደዚህ የማደርገው አንደኛ እኔ ስሜን ስለምፈልገው ነው። ስሜን እፈልገዋለሁ። ነገ ቤተክርስቲያን ማገልገል እፈልጋለሁ። ነገ ምናልባት ቤተክርስቲያን በእነዚህ አይነት ፕሮግራም ላይ ብጠራኝ ይሄዳለሁ። ታቻል አሁን ዋናው ወደ ትምህርቱ ፎከስ ስላደረግ ነው እና ብዙዎቻችሁ ደግሞ በዚህ ምክንያት አዝናችሁ ልባችሁ እንደተሰበረ እንደተቀየማችሁ እንዳዘናችሁ አይቻለሁ። ግን ጠብቁኝ ትንሽ ብያችሁ ነበረ። አሳያችኋለሁ። አሁን ተከታተሉ። ካሜራ ላዙርና ቆይ አንዴ እንትና ትላኩልኝ። አምላክ አሜን። ስሜ ዲያቆን ፍቅረ ስላሴ ታደሰ እባላለሁ። በሐዋሳ I don't know what ይህ ስንት ለምን እንደሚያስቸግረኝ አላውቅም። ቆይ አንዴ ደብረ ሳሌም ቅዱስ ቂርቆስ ቤተክርስቲያን የልማት ኮሚቴ ሰብሳቢ ነኝ። በአሁኑ ወቅት የሚመላለሰው ጉዳይ ላይ ለአባታችን መላከ ሳሌም የደብሩ አስተዳዳሪ አባታችን መላከ ሳሌምን ወቅታዊ መግለጫ ይሰጣሉ። ወደ እሳቸውን ወስዳቸዋለሁ። ስሙ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን በሶሻል ሚዲያ ላይ እየተዘዋወረ ባለው ጉዳይ ላይ እውነቱን በተመለከተ መግለጫ ለመስጠት ነው። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ከህዳር 12 እስከ 14 2018 ዓ.ም የኦንላይን የገቢ ማሰባሰቢያ መደረጉ ይታወቃል። በዚሁ እንዲደረግልን በራማ ሚዲያ በኩል ለቲክቶከሮቹ እንዲደርሳቸው ለራማ ሚዲያ ደብዳቤ ጽፈናል። ሆኖም ይህ ደብዳቤ ስራው ሂደት ላይ በመሆኑ ደብዳቤውን ለሀገረ ስብከቱም ሆነ ለወረዳ ቤተ ክህነት አላደረስንም። ነገር ግን ይህ ደብዳቤ ሀገረ ስብከቱ እንደደረሰው ተደርጎ በሶሻል ይሁንና ይህንን ደብዳቤ መነሻ በማድረግ ከደብዳቤው ጋር ከዚህ ቀደም የተለቀቀ አባሪ ሰነድ 1 የሚል ቁራጭ ወረቀት በሶሻል ሚዲያ ሰሞኑን የተለቀቀ ሲሆን ይህ ደብዳቤም ሆነ አባሪ ሰነድ ከደብሩ የወጣ አለመሆኑን ለመግለጽ እንወዳለን። ከደብሩ የወጣ አይደለም አባሪ ሰነድ በማለት በሐሰት ፈብርከው በሶሻል ሚዲያ የተለቀቀ ሲሆን ሆን ተብሎ ሀገረ ስብከቱን እና የደብሩን ገጽታ ለማበላሸት የተደረገ በመሆኑ የሀገረ ስብከታችን ዋና ስራ አስኪያጅ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ላይ እንደገለጹት ሀገረ ስብከቱንም ሆነ ደብሩን እንደማይወክል የኦንላይን ስራውን በተመለከተ ደብሩና የሚዲያው አካል ብቻ በስምምነት የተከናወነ ሲሆን የሀገረ ስብከታችን ሊቀ ጳጳስም ሆኑ የሀገረ ስብከታችን ስራ አስኪያጅ በዚህ ስራ እንደተሳተፉ ተደርጎ በማህበራዊ ሚዲያ አጀንዳ ሆነው መታሰባቸው ፍጹም ስህተትና አሳዛኝ ድርጊት መሆኑን ለማሳወቅ እንወዳለን።
በመጨረሻ የስራው ሂደት ያላለቀ በመሆኑ ሲጠናቀቅ የቤተክርስቲያኒቷ መዋቅር ተከትለን ሪፖርት የምናደርግ መሆኑን እየገለጽ ከሐሰተኛ መረጃ በመጠበቅ ቅድስት ቤተክርስቲያንን እንድንጠብቅ አደራ ለማለት እንወዳለን። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ዮናስ ቤተክርስቲያን ሰበካ ጉባኤና ልማት ኮሚቴ። እንግዲህ በዛች ብጣቂ ወረቀት ነው አብዛኞቻችን ስሙ ሲጠፋ አብዛኞቻችን ሌባ ተደርገን ስንወቀስ ሲነገረን የነበረውና ያቺ ወረቀትም ትሁን ሌላም እንኳን ደብዳቤ ቢኖር ሀገረ ስብከቱ ስራው ተጀምሮ ያላለቀ ገና በሂደት ላይ እንዳለና ቤተክርስቲያኒቷ እንደዚህ አይነት ኪሳራ ውስጥ እንደዚህ ሆኛለሁ፣ እንደዚህ ገንዘብ ተበልቶብኝ ይሄ ሁሉ ነገር ደርሶብኛል ብላ የተናገረችው ምንም አይነት ነገር የለም። የተደረገ የገቢ ማሰባሰቢያ ፕሮግራም አለ። ያ የገቢ ማሰባሰቢያ ፕሮግራም ተደርጓል። ገንዘብ እየገባን ያለው ወደፊትም ይገባል። እናም እኚህ አባት እንደተናገሩት ራሱ ቤተክርስቲያኒቷ የደብሩ አስተዳዳሪ አንድ ላይ ሆነው እንግዲህ ከህንፃ ሰሪ ኮሚቴ ጋር በመሆን መግለጫውን ይሰጣሉ። ግን ከነሱ እንደወጣ ተደርጎ ሲነገር የነበረው ያቺ ወረቀት እንደማያውቋት ስተት እንደሆነች እነሱ ምንም አይነት እንደዚህ አይነት መረጃ እንዳልሰጡ እና በሚዲያ ላይ የሚዘዋወረው ነገር ሁሉ ሐሰት እንደሆነ መግለጫ ሰጥተዋል ማለት ነው። ስለዚህ አንዳንድ ጊዜ ቆም ብሎ ማየት፣ ማስተዋል፣ ጊዜ መስጠት፣ መጠበቅን የመሰለ ነገር የለም። ትዕግስት ያስፈልጋል። ብዙ ጊዜ እንደምላችሁ ብዙዎቻችሁ ሰድባችሁኛል። በተለይ እኔን በጣም ማይሆን ስም ሰጥታችሁኛል። ፎሎ ያደረጋችሁኝ ከፎሎወር አውጥታችሁ አንፎሎ አድርጋችኋል። በጣም ብዙ ድራማ ሰርታችኋል። ሁላችሁንም በትዕግስት ነው ያዩዋችሁ። ቀን ስጡኝ፣ አንድ ቀን አስረዳችኋለሁ። ሰጠው ፕሮቴስታንቶችን ነው። አብዛኞቹ ሪከርዶችም እየተለቀቁ ያሉት በፕሮቴስታንት የቲክቶክ ፔጅ ላይ ነው አብዛኞቹ እና ከዛ ውጭ በሆኑ በአንዳንድ ኦርቶዶክሳውያን ላይ እና ስለዚህ በእንደዚህ ሮጦ ወጥቶ ሰውን እንደዚህ ማድረግ ሮጦ ወጥቶ ምንድን ነው የሆነው? መጀመሪያ እኮ የእኔ ስልክ አለው እንትነን ጓደኛ ማቾች ነን፣ መነጋገር እንችላለን። ሩቅ ያለን ሰዎች በእናንተ ዙሪያ እንዲህ አይነት ነገር ሰምቻለሁ፣ ይሄ ነገር ምንድን ነው ብሎ ማውራት ሲችል ዩቲዩብ ላይ ምናልባት የሚገኝ ነገር ካለ አላውቅም፣ ከዩቲዩብ ከዛ ቲክቶክ ላይ ከዛ በማህበራዊ ሚዲያ በእያንዳንዱ ነገር እያጦዙ የቤተክርስቲያንን ገጽታ ለማጥፋት መሞከር፣ የወንድሞችን ስም በዚህ ልክ እንዲጠፋ ለማድረግ መሞከሩ በራሱ ይሄ በጣም የሚያሳዝን ነገር እና ያተረፍከው ነገር ቢኖር በሰራኸው ስራ መናፍቃንን ነው ደስተኛ ያደረግከው እና የማያስተውሉ ኦርቶዶክሳውያን ልባቸው እንዲደሰት ነው ያደረግከው። ዩቲዩብ ላይ ምናልባት ሰብስክራይበር ቢጨምር ቪው ቢጨምር ነው እንጂ ከዛ የዘለለ አንደኛ ያልተጨበጠ ወሬ በማውራት ያልተጨበጠ ማህተም ይኑሮ አይኑሮ እንኳን አሁን ገና ነው ማህተም ያለው ወረቀት አግኝቻለሁ ብለህ እንኳን የተናገርከው 90 ቪዲዮ ከተሰራ በኋላ። ስለዚህ አሁን ችግር የለውም ወንድማችን አንፎሎ እንዳታደርጉት፣ እሱም ስራውን ይስራ። ለሌላ ጊዜ ግን በቅርብ መነጋገር ይቻላል። ልክ ጴንጤና ኦርቶዶክስ ሲሆንን ይመስል ዱላ መወራወሩ ምንድን ነው ጥቅሙ? እና በጣም ነው የሚያሳዝነው። በቀደምም ነግሬያቸዋለሁ፣ ግልጽ አድርጌ አስቀምጬላችኋለሁ። ድጋሚ ምንም ማስረዳው ነገር የለም። ግን ይህን ቪዲዮ እንድታዩት ነው። ማታ ላይም እንደ እግዚአብሔር ፍቃድ ላይቭ ገብተን እንማማራለን። ጥሩ ጊዜ ነው ያሳለፍነው። እቺም ብዙ እዚህ ላይ ብዙ ደቂቃ አልቆይም። ባይሆን ቅድም የነበረን ፕሮግራም እንዴት ነው? አሪፍ ነው ወይ? የመማማራችን ሂደት ጸደይ ነዋ። እንቀጥልበት፣ ማታም እንቀጥልበታለን። ጥሩ ጊዜ ይኖረናል። ለዚህ እንማማራለን። እግዚአብሔር ከኔም ከእናንተ ጋር ከሁላችን ጋር ይሁን። ትምህርታችን ይቀጥላል። አዲስ የለቀኩትን ቪዲዮ የገባችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። እወዳችኋለሁ። ሰላም ሁኑልኝ።